ጠቅላይ ሚኒስትር አብይ አህመድ ከ6 ዓመት በኋላ ለመጀመሪያ ጊዜ ጎጃምን ሲረግጡ ጎንደር ላይ ያልታሰበ ጉድ ፈንድቷል። በሀብት የሚመራው የጎንደር ፋኖ ወያኔ ሲል ከጠራው የህወሓት ኃይል ጋር እንደማይሰራ በይፋ አውጇል። አዲስ ውጊያም አገርሽቷል። በተመሳሳይ ጎጃም ላይ ተከስተው ለፋኖ የድርድር ጥሪ ያቀረቡት አብይ የአባይ ሽፍቶችን እናጥፋቸዋለን ብለዋል። የፋኖ ወታደራዊ ካምፕ የነበረው ስፍራ ላይ የተገነባው ኤርፖርትም ትኩረት ስቧል። ታደምጡታላችሁ። አማራና ትግራይን የማጋጨት ህልማቸው ሽፏል። በዚህም ተስፋ ቆርጠዋል ሲሉ ከፍተኛ አመራሩ ተናገሩ። በህወሓት ምክንያት እየቃዡ ነው ያሏቸውን አካላትም በነገር ጎንትለዋቸዋል። የትግራይን ገድሎች እያንቋሸሹ ነው ሲሉም ትችት ሰንዝረዋል። በሌላ በኩል የጠቅላይ ሚኒስትሩ የቅርብ ሰው እንደሆኑ የሚነገርላቸው ግለሰብ ደብረጽዮን ደክሞታል፣ እንደደከመው ነግሮኛል ሲሉም ተደምጠዋል። በዝርዝር ታደምጡታላችሁ። የጀነራሉ ምክትል በኢትዮጵያ ውስጥ ድርድር ማድረግ እንደሚፈልጉ አሳወቁ። የጀነራሉ ቀኝች በዚህ ጉዳይ ለኢትዮጵያ ባለስልጣናት ጥያቄ ማቅረባቸውን የዲፕሎማቲክ ምንጮች አረጋግጠዋል። በሌላ በኩል በጦርነቱ የኬሚካል ቦምብ ጥቅም ላይ እየዋለ ነው መባሉ አስደንጋጭ ሆኗል። እናስደምጣቸዋለን። አሜሪካ እሁድ ሌሊት ኢራን ውስጥ በፈጸመችው ድብደባ በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቅም ላይ ይውላል ያለችውን የሚሳኤል ክምችት መምታቷን አስታወቀች። ለዚህ እርምጃ ምላሽ የሰጠው የኢራን እስላማዊ አብዮታዊ ዘብ በበኩሉ ባህሬን፣ ኪዩት እና ዮርዳኖስ ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ በፈጸማቸው የአጸፋ ጥቃቶች በርካታ ኢላማዎችን ማውደሙን ገልጿል። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አማራና ትግራይን የማጋጨት ህልማቸው ከሽፏል። በዚህም ተስፋ ቆርጠዋል ሲሉ ከፍተኛ አመራሩ ተናገሩ። በህወሓት ምክንያት እየቃዡ ነው ያሏቸውን አካላትም በነገር ጎንትለዋቸዋል። የትግራይን ገድሎች እያንቋሸሹ ነው ሲሉም ትችት ሰንዝረዋል። በሌላ በኩል የጠቅላይ ሚኒስትሩ የቅርብ ሰው እንደሆኑ የሚነገርላቸው ግለሰብ ደብረጽዮን ደክሞታል፣ እንደደከመው ነግሮኛል ሲሉ ተደምጠዋል። የትግራይ ምክትል ሊቀመንበር አቶ አማኑኤል አሰፋ ወደ አዲስ አበባ ጥያቄ አዘል አስተያየት ልከዋል። ባለፉት ተከታታይ ሳምንታት መቀመጫቸውን አዲስ አበባ ያደረጉ የመንግስት የፕሮፓጋንዳ ልሳናት ህወሓት ላይ ያነጣጠሩ ሰፊ ዘመቻዎችን እያደረጉ ነው። በዚህ የሚዲያ ዘመቻ ላይ ደግሞ የቀድሞ ህወሓት ፖለቲካዊና ወታደራዊ አመራሮች ዋና ተዋናይ ሆነዋል። ጌታቸው ረዳ፣ ጄኔራል ጻድቃን፣ አቶ ጣማርዶ፣ ወይዘሮ ኬሪያ ኢብራሂም ፕሮፓጋንዳውን ከፊት ሆነው የሚመሩ የቀድሞ ህወሓት ልጆች ናቸው። ይህን በተመለከተ ህወሓት በምክትል ሊቀመንበሩ አቶ አማኑኤል አሰፋ በኩል ምላሽ ሰጥቷል። አቶ አማኑኤል በማህበራዊ ገጻቸው ላይ ያሰራጩት መልእክት አብቅቶለታል በምትሉት ኃይል ላይ ለምን ትቃዣላችሁ? ለምንስ ድንጋይ ትወረውራላችሁ? ሲሉ ጥያቄ አዘል ምላሽ ሰጠዋል። ህወሓት ባዶ ከሆነ በየቀኑ እሱን እያነሱ መቃዠት ምን አመጣው ሲሉ ጠይቀው የኢትዮጵያ መንግስት በድርጅታቸው ላይ እያካሄደ ነው ያሉትን የሚዲያና የፖለቲካ ዘመቻ በጽኑ ኮንነዋል። አክለውም ህወሓት ከሌለ ማህበራዊ መሰረት ከሌለውና ቀፎ ከሆነ ታዲያ በፓርላማ በየስብሰባው በየአደባባዩና በየስልጠናው በየቀኑ መጥተው ህወሓትን እያነሱ መቃዠት ምን አመጣው ሲሉ ጥያቄ አንስተዋል። አማኑኤል እንዳሉት ከሆነ ድርጅታቸው አሁንም ያለው ተሰሚነትና ክብደት ከፍተኛ በመሆኑ መንግስታዊ ተቋማት የየዕለቱ የትኩረት አጀንዳ እንዳደረጉት ጠቁመዋል። ለዚህም የቡድናቸውን ጥንካሬ ለማሳየት በሞት አካል ላይ ማንም ድንጋይ አይወረውርም የሚለውን አባባል በምሳሌነት ጠቅሰዋል። እንደ አማኑኤል ገለጽ ህወሓት እንደሚባለው የተዳከመና ማህበራዊ መሰረቱን ያጣ ቡድን ቢሆን ከራሱ ተገንጥለው አዲስ አበባ የመሸጉ አካላትም የሆኑ መንግስት የቀን ከቀን አጀንዳ አያደርገውም የሚል ነው። በተመሳሳይ አመራሩ ለኢትዮጵያ ሉዓላዊነትና ክብር ሲባል ከትግራይ መተማ ድረስ በእግራቸው ተጉዘው መላ የአማራ ህዝብን በመስዋዕትነታቸው ከሰው በላው መሐንዲስ ያዳኑት ጀግናና ሩህሩህ ንጉስ ዮሐንስ ከወራሪው ፋሺስት ጣሊያን ጋር እያመሳሰሉ ፖለቲካ ለመስራት መሞከር በቃ አንጣላም አንጋደልም ባሉ የአማራና የትግራይ ህዝቦች ተስፋ የመቁረጥ ሁነኛ ማሳያ ነው። እነዚህ ሰዎች ሰርተው በማሳየት ሳይሆን በተጋሩ የተፈጸሙ ገድሎችና መልካም ተግባሮች በማንቋሸሽ በልጠው ለመታየት የሚጥሩ ማኪያቬሊያን ናቸው የሚል ብርቱ ትችት አስከትለዋል። በሌላ በኩል የጠቅላይ ሚኒስትሩ የቅርብ ሰው እንደሆኑ የሚነገርላቸው የሚዲያ ባለሙያው አቶ ዘሪሁን ተሾመ ዶክተር ደብረጽዮንን በተመለከተ የሰጡት አስተያየት ሌላው እዚህ ጋር የሚጠቀስ ጉዳይ ነው። በኢህአዴግ የስልጣን ዘመን የአቶ መለስ ዜናዊ የቅርብ ወዳጅ የነበሩት አቶ ዘሪሁን ወዳጆች ሲሉ ስለጠሯቸው የህወሓት አመራሮች በሰጡት አስተያየት በቅርቡ
ከደብረጽዮን ጋር ለ2 ቀናት አብረው እንደቆዩና አብይና ደብረጽዮንም ረጅም ሰዓታት የፈጀ ውይይት ማድረጋቸውን አስታውሰዋል። ደብረጽዮን ደክሞታል፣ እንደደከመው ነግሮኛል። ህወሓት ትልቅ ስም ያለው ድርጅት ነው፣ ትልቅ ዋጋም ከፍሏል። ነገር ግን ኢትዮጵያንም ሆነ ትግራይን ለዘላለም ተቆጣጥሮ እንዲቆይ መፈቀድ የለበትም ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከ6 ዓመት በኋላ ለመጀመሪያ ጊዜ ጎጃምን ሲረግጡ ጎንደር ላይ ያልታሰበ ጉድ ፈንድቷል። በሀብቴ የሚመራው የጎንደር ፋኖ ወያኔ ሲል ከጠራው የህወሓት ኃይል ጋር እንደማይሰራ በይፋ አውጇል። አዲስ ውጊያም አገርሽቷል። በተመሳሳይ ጎጃም ላይ ተከስተው ለፋኖ የድርድር ጥሪ ያቀረቡት አብይ የአባይ ሽፍቶችን እናጠፋቸዋለን ብለዋል። የፋኖ ወታደራዊ ካምፕ የነበረው ስፍራ ላይ የተገነባው ኤርፖርትም ትኩረት ስቧል። በትናንትናው ዕለት በአማራ ክልል 2 አነጋጋሪ ክስተቶች ተስተናግደዋል። ጎጃም ከ6 ዓመት በኋላ አብይ አህመድን ስታስተናግድ፣ ጎንደር ላይ ደግሞ በእነ ሀብቴ የሚመራው የፋኖ ክንፍ እምረቶችን በተመለከተ አነጋጋሪ አቋሙን አውጇል። ጠቅላይ ሚኒስትር አብይ አህመድ በጎጃም ደብረ ማርቆስ ተገኝተው ያደረጉት ንግግርና ጉብኝት እያነጋገረ ይገኛል። ጠቅላዩ ለፋኖ ካቀረቡት የንወያይ ጥሪ እስከ የአባይ ሽፍቶችን እናጥፋቸዋለን ንግግር ብዙ የሚያስብሉ ጉዳዮችን አንስተዋል። ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱን አጠያቂ እዩፍና የማይገባ ሲሉ ተደምጠዋል። አብይ እንደ ጠቅላይ ሚኒስትርና አገር መሪ እገታ ማስቆም ዋና ኃላፊነታቸው ቢሆንም ነገር ግን እርሳቸውም ከህዝቡ እኩል ማማረርን መርጠዋል። መሪውም ህዝቡም የሚያማረር ከሆነ መፍትሄ ከማን ዘንድ ይገኛል የሚለው አበይት ጥያቄ ነው። በታጣቂዎች ምክንያት የተፈጠሩ የእንቅስቃሴ መገደቦችን የጠቀሱት ጠቅላይ ሚኒስትሩ ወደ ደብረ ማርቆስ ከተማ የሚደረግ የመኪና ጉዞ በእኛ ጥረት መመለስ ይኖርበታል ሲሉም አሳስበዋል። ጠቅላይ ሚኒስትር አብይ ይህንን ያሉት ትናንት በደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ የምረቃ ስነ ስርዓት ላይ ባደረጉት ንግግር ነው። አብይ በዚህ ንግግራቸው የሀገር አቋራጭ የህዝብ ትራንስፖርት ተሽከርካሪዎች ላይ በተደጋጋሚ እገታ የሚፈጸምባትን በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የምትገኘውን አሊዶሮ ቀበሌን አንስተዋል። በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከደብረ ማርቆስ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም ብለዋል። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ አለብን ብለዋል። ከዚህ ተቃራኒ ግን ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱ ተገቢ እንዳልሆነ አንስተዋል። ጭራሽ ወደ ቀያችን ወደ ስፍራችን ሽፍቶች እየተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያቂ እዩ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል ሲሉ ኮንነዋል። ትናንት በይፋ የተመረቀው የደብረ ማርቆስ ከተማ በቀን 3 ጊዜ በረራ እንደሚደረግበት አብይ በንግግራቸው ጠቅሰዋል። የበረራ አገልግሎቱ ቢኖርም ግን የአውሮፕላን ቲኬት ዋጋን መክፈል የማይችሉ ሰዎች ሊቸገሩ እንደሚችሉ አንስተዋል። መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ማድረግ እንዲቻላቸው ሰላም በእጅጉ አስፈላጊ ነው ብለዋል። ለዚህም ሲባል መንግስታቸው ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም አካል በራቸው ክፍት መሆኑን ገልጸዋል። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዚህ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም ሲሉ ተናግረዋል። በክልሉ ያለውን ወቅታዊ ችግር ለመፍታት እንዲቻለም ህዝቡና መንግስት በጋራ እንዲቆም ጥሪ አቀርበዋል። በሌላ በኩል በእነ ሀብቴ የሚመራው የጎንደር ፋኖ ክንፍ ከወያኔ ጋር አንሰራም ሲል አነጋጋሪ መግለጫ አውጥቷል። ባለፈው ሳምንት ጀነራል ተፈራ ማሞ ከኢትዮጵያ ኃይሎች ጋር እየሰራን ነው ያሉ ሲሆን ዘመነ ካሴ በበኩሉ ከሌሎች ኃይሎች ጋር እንሰራለን ማለቱ ይታወሳል። የጎንደር ፋኖ በበኩሉ ከጀነራል ተፈራና ዘመነ ካሴ በሚቃረን መልኩ ከህወሓት ጋር አልሰራም ብሏል። ይህም በፋኖ መሃል ተጨማሪ ክፍፍል ሊፈጥር እንደሚችል ተገምቷል። የጄኔራሉ ምክትል በኢትዮጵያ ውስጥ ድርድር ማድረግ እንደሚፈልጉ አሳወቁ። የጄኔራሉ ቀኝ እጅ በዚህ ጉዳይ ለኢትዮጵያ ባለስልጣናት ጥያቄ ማቅረባቸውን የዲፕሎማቲክ ምንጮች አረጋግጠዋል። በሌላ በኩል በጦርነቱ የኬሚካል ቦምብ ጥቅም ላይ የዋለ ነው መባሉ አስደንጋጭ ሆኗል። የጄኔራል አልቡርሃን ምክትል በኢትዮጵያ ውስጥ ድርድር ማድረግ እንደሚፈልጉ ተናግረዋል። የሱዳን ታጣቂ ኃይል መሪ የሆኑት ማሊክ አጋር የረጅም ጊዜ ጸበኛቸው ከሆኑት አብዱልአዚዝ አልሂሉ ጋር በኢትዮጵያ ውስጥ እርቀ ሰላም
ሰላም ለማውረድ ጥያቄ ማቅረባቸው ተረጋግጧል። ማሊክ አጋር ከዚህ ቀደም የሱዳን ህዝብ ነጻነት ንቅናቄ ሰሚን ሊቀመንበር ሲሆኑ አሁን የሌተናል ጀነራል አብዱል ፈታህ አልቡርሃን ምክትል በመሆን እየሰሩ ይገኛሉ። እንዲሁም አብዱልአዚዝ አልሂሉ ደግሞ አሁን የሱዳን ህዝብ ነጻነት ንቅናቄ ሰሚን መሪ ናቸው። አልሂሉ በዚህ ወቅት ከመሐመድ ዳጋሎ ፈጥኖ ደራሽ ኃይል ጋር የቀረበ ግንኙነትና ጋር ያላቸው ናቸው። ሱዳን ታይምስ በአፍሪካ ህብረት ውስጥ ያሉ ከፍተኛ ዲፕሎማትን በምንጭነት ጠቅሶ እንደዘገበው ማሊክ ከተቀናቃኛቸው ጋር በአዲስ አበባ ውስጥ እርቀ ሰላም ለመፍጠር ለኢትዮጵያ ባለስልጣናት ጥያቄ አቀርበዋል። ይህ የእርቅ ጥያቄ በሁለቱ መካከል ትልቅ ጸብ ተፈጥሮ ከተለያዩበት እንደ አውሮፓውያን አቆጣጠር ከ2017 ወዲህ ትልቅ ዲፕሎማሲያዊ ለውጥ መሆኑን ዘገባው አስረድቷል። ይህ እርቀ ሰላም የሚፈጠር ከሆነ በጦርነት ላይ ባለችው ሱዳን የሰላም ተስፋን ሊፈጥር ይችላል። ይሁንና ስለዚህ ጥያቄ ከኢትዮጵያም ሆነ ከአልሂሉ በኩል እስካሁን የተባለ ነገር የለም። ይህ በእንዲህ እንዳለ ማሊክ አጋር በሱዳን ውስጥ ጦርነትን ለማስቆምና ዲሞክራሲያዊ መንግስትን ለማቋቋም የሚያስችል አዲስ ምክረ ሀሳብ ይፋ ማድረጋቸውን ባለፈው ሳምንት አልጀዚራ ዘግቦ ነበር። በምክረ ሀሳባቸው የጦር ኃይሉ የያዘውን የመንግስት ስልጣን በመተው ነጻና ዲሞክራሲያዊ ምርጫ እንዲደረግ ጥሪ ማስተላለፋቸውን የገለጸው አልጀዚራ ጨምሮ መንግስታዊ ያልሆኑ የታጠቁ ቡድኖችም ራሳቸውን በማፍረስ የመንግስት ጦርን እንዲቀላቀሉ የሚል ምክረ ሀሳብ ማቅረባቸውን መዘገቡ አይዘነጋም። ይህ በእንዲህ እንዳለ የሱዳን ሲቪል ኃይሎች ህብረት የጦር ኃይሉ የኬሚካል ጦር መሳሪያ በመጠቀሙ በዓለም አቀፍ ደረጃ ተጠያቂ እንዲሆን ጥረት ማድረጋችንን እንቀጥላለን ብሏል። የሱዳን ሲቪል ኃይሎች ህብረት ወይንም ቃሚም ቃል አቀባይ ኦስማን አብዱል ራህማን ሱሌማን ከአላይን ጋር ባደረጉት ቃለ ምልልስ የጀኔራል አብዱል ፈታህ አልቡርሃን ጦር ኃይል የተከለከሉ ጦር መሳሪያዎችን በሱዳን ህዝብ ላይ በመጠቀሙ የተነሳ በዓለም አቀፍ ደረጃ እየቀረበበት ያለውን ክስ እንደሚደግፉ ገልጸዋል። ይህንን የገለጹት አሜሪካ በሱዳን ኬሚካል ጦር መሳሪያዎች ላይ ፈጣን ፍተሻ እንዲደረግ መጠይቋን ተከትሎ ነው። ትናንት በጄኔቫ በተካሄደው 112ኛው የኬሚካል ጦር መሳሪያዎች ክልከላ ጽሕፈት ቤት መደበኛ ስብሰባ ላይ የአሜሪካ መንግስት የሱዳን ጦር ኃይል የኬሚካል ጦር መሳሪያ እየተጠቀመ መሆኑን በጥብቅ ተቃውሞ ዓለም አቀፍ መርማሪዎች በአስቸኳይ በሀገሪቱ ውስጥ ፍተሻ እንዲያከናውኑ ማሳሰቡ ይታወቃል። የህብረቱ ቃል አቀባይ ኦስማን አብዱል ራህማን ሱሌማን በዚህ ቃለ ምልልሳቸው የጦር ኃይሉ የኬሚካል ጦር መሳሪያዎችን ለመጠቀሙ ማረጋገጫ የሆኑ በርካታ ተጨባጭ ማስረጃዎች መያዛቸውን ጠቅሰው ይህንንም ለሚመለከተው አካል ለማቅረብና የጦር ኃይሉን ተጠያቂ ለማድረግ መዘጋጀታቸውን አስታውቀዋል። እነዚህን ማስረጃዎች በመያዝ በዓለም አቀፍ ፍርድ ቤት ክስ የማቅረብ እቅድም እንዳላቸውም ገልጸዋል። አሜሪካ እሁድ ሌሊት ኢራን ውስጥ በፈጸመችው ድብደባ በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቅም ላይ ይውላል ያለችውን የሚሳኤል ክምችት መምታቷን አስታወቀች። ለዚህ እርምጃ ምላሽ የተሰጠው የኢራን እስላማዊ አብዮታዊ ዘቡ በበኩሉ ባህሬን፣ ኪዩት እና ዮርዳኖስ ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ በፈጸማቸው የአጸፋ ጥቃቶች በርካታ ኢላማዎችን ማውደሙን ገልጿል። ካለፉት ሳምንት ወዲህ በድጋሚ ያገረሸው የአሜሪካና ኢራን ግጭት ወደ ሌላ ሳምንት ተሸጋግሯል። ቅዳሜ ዕለት አሜሪካ በመላው ኢራን ከ140 በላይ ኢላማዎችን መምታቷን አስታውቃ ነበር። እንደ አሜሪካ ገለጻ ይህ ጥቃት የተፈጸመው የኢራን ኃይሎች በሆርሙዝ ወሽመጥ ይጓዙ የነበሩ መርከቦችን በማጥቃታቸው ነው። መርከቦቹ በትክክለኛው የጉዞ መስመር ላይ እንዳልነበሩ የገለጸችው ኢራን በአንጻሩ ከእሁድ ዕለት አንስቶ በድጋሚ እስኪገለጽ ድረስ የሆርሙዝ ወሽመጥ መዘጋቱን አስታውቃለች። በተጨማሪም የኢራን እስላማዊ አብዮታዊ ዘብ በትናንትናው ዕለት በቀጠናው በሚገኙ የአሜሪካ የጦር ሰፈሮችና አጋሮቿ ጋር ጥቃት አድርሷል። በዚህ መልኩ ከፍ ወዳለ ደረጃ የደረሰው የሁለቱ ሀገራት ግጭት ትናንት ሌሊትም ቀጥሏል። የአሜሪካ ጦር ማዕከላዊ እዝ ሴንቲኮም እሁድ ሌሊት ኢራን ላይ በከፈተው አዲስ ዙር ጥቃት የቴህራንን በሆርሙዝ ወሽመጥ ጥቃት የማድረስ አቅም ይቀንሳል ያለውን ድብደባ መፈጸሙን አስታውቋል። የአሜሪካ ኃይሎች ኢራንን አየር መከላከያ ስርዓቶችን፣ የባህር ዳርቻ የራዳር ማዕከላትን፣ የሚሳኤልና የድሮን አቅሞችን እንዲሁም አነስተኛ የጦር መርከቦችን ኢላማ ማድረጋቸውን ገልጿል። በዚህ ወታደራዊ ዘመቻ ላይ የአሜሪካ ተዋጊ ጀቶች፣ የባህር ኃይል መርከቦች እንዲሁም ለዚህ ዘመቻ ለመጀመሪያ ጊዜ ባህር ኃይል አጥፍቶ ጠፊ ድሮኖች ጥቅም ላይ መዋላቸውን ዘርዝሯል። ማዕከላዊ ዙ ባወጣው መግለጫ ሆርሙዝ ወሽመጥ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ ነው፣ ኢራን አትቆጣጠረውም ብሏል። አሜሪካ ኃይሎች የንግድ መርከቦችን የጉዞ ነጻነት ለማረጋገጥ ዝግጁ መሆናቸውንም አክሏል። በተመሳሳይ መግለጫ ያወጣው ኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ይዞታዎችን ይዘዋል በተባሉ በቀጠናው ሀገራት ላይ ጥቃት ማድረሱን አስታውቋል።
ባህሬን፣ ኩዌት እና ዮርዳኖስ ጥቃት የተፈጸመባቸው ሀገራት እንደሆኑ ተጠቅሷል። አብዮታዊ ዘብ ዮርዳኖስ ውስጥ በሚገኘው ፕሪንስ ሐሰን የአየር ኃይል ጦር ሰፈር በርካታ ትላልቅ የሚሳኤል ማከማቻዎችና የነዳጅ ታንከሮች በሚሳኤል እንዲሁም ድሮን ጥቃቶች በእሳት ጋይተዋል ብሏል። እነዚህ ጥቃቶች የተፈጸሙት ለአሜሪካ ድብደባዎች ምላሽ ለመስጠት መሆኑን የገለጸው አብዮታዊ ዘቡ ባህሬን ውስጥ ደግሞ ወሳኝ የአሜሪካ ጦር የሄሊኮፕተር ጥገና ማዕከላትን፣ የኤሌክትሮኒክስ የጦር አውሮፕላን ማቆሚያዎችን እንዲሁም የድሮን እዝና ቁጥጥር ማዕከላትን መምታቱን ገልጿል። ለአብዮታዊ ዘቡ ቅርበት ያላቸው የዜና ወኪሎች ኩዌት ውስጥ ፍንዳታ መሰማቱን የዘገቡ ሲሆን አብዮታዊ ዘቡ በወጣው መግለጫ ፍንዳታው የአሜሪካ ጦር ሰፈር ላይ ከተፈጸመው ጥቃት ጋር የተያዘ መሆኑን ተናግሯል። እንደ የተጀመረው ጥቃት አሜሪካና ኢራን ተፈራርመውት የነበረውን የጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ጥሎታል። ይህ ስምምነት ሆርሙዝ ወሽመጥ እንዲከፈት እንዲሁም ግጭቱ በቋሚነት እንዲቆም የማድረግ ዓላማ ነበረው። ይሁን እንጂ አደራዳሪዎች ስምምነቱን በድጋሚ ለመመለስ ጥረት እያደረጉ መሆኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል።